ቤት ልታስረክበኝ ይገባል የሚል ክስ ይዘሽ መተሻል። ደም ተፍቼ የሰራውትን ገንዘብ እንዲህ ማድረግ ራሱ ወላሂ ሐራም ነው። የተከበረው ፍርድ ቤት ውሳኔ ይስጠኝ። ብሩ እስከተላከ ድረስ ቤት መስራት አልቻሉም ነበር። ከሆነላት ትሰራለች ብዬ ብሩን በማስቀመጤ እንዲመባል ያሳዝናል። አልመለስም ብዬ ወደ መጣሁበት ሀገር ተመልሼ ለመሄድ ነው ከዚህ ፍርድ ቤት ውሳኔ በኋላ ራሱ የወሰንኩት። እንደው አደብ ብትገዛ ጥሩ ነው፣ ብታድብ ጥሩ ነው። ገንዘቡ ምንም አልሆነም እኮ አይደል እንዴ? ገንዘቡ ግን የታለ ቤቱ የታለ? በጣም ነው ማዝነው። እኔ ማስረከባት መሰጣት አንድም ቤት የለም። ቤት ነው የምፈልገው በቃ። ከስር ነው የመጣው ወደ ላይ አይደል? እንዴት ከላይ ይወልቃል ጥርስ? ከስር የኔ ነው። ከስርም ከላይም ያለው ጥርስ የራሴ ነው አይደል እንዴ? ስለ እድሜዋ ልዩነት ዛሬ ነው ከመጣሽ በኋላ ነው ያወቀው። ልክ ካገባሃለው ብየውማ ልክ ካገባሁት ኮርሶ ፊት አቀረብኩት አይደለ? ከባሌ ራስ ላይ ውረጅ። ቆይ ሁሌ ከሱ ጋር ምንድነው አንቺ ችግርሽ? ስነ ስርዓት ያዥ። ሰው ስራ ፈጥቶ አይደለም መብቱን ለማስከበር የሚመጣው። ሰላም ውድ ተመልካቾቻችን እንደምን ከረማችሁ? እንግዲህ ይሄ ሳምንታዊ የሆነ የዳኛ ይታይ ፕሮግራም ነው ሰዓቱን ጠብቆ ወደ እናንተ ያቀረብኩላችሁ ነው። እንግዲህ ወደ እናንተ ሁልጊዜ የህግ ፕሮግራሞችን አስተማሪ የሆኑትን አዘጋጅቼ ማቀርብላችሁ እኔ ይታይ ጣሴ ሲሆን በሙያዬም ዳኛ። ያው ህግን አለማወቅ ከተጠያቂነት አያድንም የሚለውን መርህ መከተል አለባችሁ። ምክንያቱም እንግዲህ ፍርድ ቤት ስትቀርቡ ህግን ስላላወቅኩኝ ነው ይህንን ነገር ያጠፋሁትና ልታለፍ ይገባል ቢባል ህግ ደግሞ ስላላወቁ ነው ያጠፉት ብሎ ነፃ ያደርጋል። ስለዚህ እንደነዚህ አይነት ነገሮች እንዳይመጡባችሁ ነው እኔ እንደነዚህ አይነት በተለያዩ ዙሪያ የሚገጥማችሁ ችግሮች ወደ ፍርድ ቤት ሲመጡ እንዴት መፈታት አለበት፣ እንዴትስ ነው ህጉስ ምን ይላል የሚለውን ነገር ወደ እናንተ የማስተምረውና ስለዚህ ህግን አለማወቅ ከተጠያቂነት ስለማያድን በደንብ አድርጋችሁ የዳኛ ይታይን ፕሮግራም እየተከታተላችሁ የህግ እውቀታችሁን ሰፋ እንድታደርጉ የሁልጊዜ ምክሬ ነው። ከሳሽ ተከሳሽ እንዲሁም ምስክሮችን ወክለው የሚቀርቡት ተዋናዮች ናቸው። ለዚህ ክርክሩ ፍርዱ ምን ይመስላል የሚለውን አብረን የምንከታተለው ነው የሚሆነው። መልካም ቆይታ ተከታተሉኝ። ወደች እንደምን ዋላችሁ። ችሎቱ በዳኛ ይታይ ዕለቱን ስራ ጀምሯል። ከሳሽ ወይዘሪት ሀና ሰይድ። አቤት። ተከሳሽ ወይዘሮ ዙልፋ ከድር። አቤት። ቀርባችኋል። ጥሩ። እንግዲህ ያው ዛሬ መዝገቡ የተቀጠረው ከሳሽ ከተከሳሽ ጋር ባለን ዝምድናና ትውውቅ ምክንያት የእንጀራ እናቴ ስትሆን ለ8 ዓመት ኑሮዬን ከአገር ውጭ አድርጌ በአረብ ሀገር ስሰራ ቆይቻለሁኝ። ነገር ግን ቤት ሰራልሻለሁ እያለች በተደጋጋሚ ገንዘብ የላኩ ሲሆን ከመጣው በኋላ ግን ቤቱ የለም ስላለችኝ የገንዘቡን ውሰጂ ብትለኝም ነገር ግን እኔ የምፈልገው ቤቱን እንጂ ገንዘቡን አይደለም፣ ቤት ልታስረክበኝ ይገባል የሚል ክስ ይዘሽ መተሻል። እውነት ነው የተከበረው። እስኪ ዘርዘር አድርገሽ የነበረውን ነገር አስረጅ። የተፈጠረው እንግዲህ ያው ከእናቴ ጋር ነው የተካሰስ ነው። እኔ አንድም ቀን የእንጀራ እናት የሚል ወይም አልወለደችኝ የሚል ስሜት አድሮብኝ አያውቅም። በጣም ነው የምንዋደደው። እሷን በጣም ነበር የምታስብልኝ በፊት። አረብ ሀገር 8 ዓመት ቆይቼ ከመጣው በኋላ ነው ያው አለመግባባት የተፈጠረው። እዛ ሆኜም ጥሩ ግንኙነት ነበረ። የሰራሁበትን ገንዘብ ቤት ይገዛል በሚል ተነጋግረን ቤት እንድገዛ ገንዘብ ልክ ነበረ። በተለያየ ጊዜ ያለኝን ሁሉ ቀን ከሌሊት ለፍቼ የሰራሁትን በሙሉ ሰዎቹ ከሚሰጡኝ አልባሳትና የተለያየ ነገር ውጪ ለራሴ እንኳን ተጠቅሜ አላውቅም። እየላኩኝ ገንዘቡ ይጠራቀም ነበርና ስለ ቤቱ ግዢ ግን ስጠይቃት ግቢ ውስጥ እዛው ቤት እየተሰራልኝ እንደሆነ ነው የነገረችኝ። ቤት መግዛቱ ቀርቶ ማለት ነው። በዛም ቅር አልተሰኘሁም፣ በዛም ተስማምቻለሁ። ከዛ በኋላ ቆንጆ ቤት እየተሰራልኝ እንደሆነ በተለያየ ጊዜ እያወራን የደረሰበትን ሁሉ በየመሃሉ እያስረዳችኝ ያለን ግንኙነት እንዳልኩት በጣም የጠበቀ የእናትና ልጅ ግንኙነት ነው። ስለዚህ የእንጀራ እናቴ ብዬ ዛሬ በዚህ ቦታ ላይ መገለጽ ስለነበረበት ነው እንጂ እኔ ጠርቻትም ቃሉንም ተጠቅሜ አላውቅም። ከዛ በኋላ ግን ስመጣ ቤቱ አልተሰራም።
በመሃል ግን እዛ ሆኜ ያው ቤት መግዛት የሚለው ሐሳብ ተቀይሮ ግቢ ውስጥ ይሰራ በሚለው እኔም ተስማምቻለሁ። በየመሃል ልካለሁ፣ በየመሃል ይሄ አላለቀም፣ ይሄ ይስተካከላል፣ ፊኒሺንግ ላይ ነው፣ እንዲህ ነው እየተባለ በሙሉ አንዳንዴ ከጓደኞቼ ሁሉ ቀድሜ እልክና ከዛ በኋላ እኔ ሰርቼ ደግሞ ከፍላለሁ። ስመጣ ግን መግቢያ እንኳን አልነበረኝም፣ ቤቱ የለም ማለት ነው። እና የራሷን ቤት ነው የሰራችበት። ቤቱ ይሰራል በሚለው ሐሳብና ቤት እየተሰራልኝ ነው ብለሽ ነው ገንዘቡን ስትልኪ የነበረው? አሁን ስትመጪ ግን ቤት የለም። አዎ፣ የተከበረው ፍርድ ቤት ምን ይላሉ ተከሳሽ? እንግዲህ በነበረን ግንኙነት ቤት እንዲሰራልኝ ቤትም እየሰራውልሽ ነው እየተባልኩኝ በየጊዜው የነበረውን እያሳወቁኝ ነበረ። ስለዚህ ቤቴን ያስረክቡኝ፣ የተሰራልኝ ቤት ግን አሁን ስመጣ የለም፣ ቤት ልረከብ ይገባል ነው እያሉ ያሉት። ምን ይላሉ? በእርግጥ የተሰራ ወይም የተገዛ ቤት የለም። ገንዘቡን ቤት ልሰራላት ወይም ልገዛላት ሳይሆን እንድትልክ ያደረግኩት በመሀል ሌላ ጎረምሳ ነበርና ከዚህ ቀደም ስትልክ ስለነበር ይሰራል ተብሎ ብሩ ስለጠፋ ያው እንግዲህ ስሰማ ባልወልዳትም ልጄ ናት፣ ገንዘቡን ባላግባብ ከሚበላ ከሚጠፋ ብዬ ቤት ሰራልሻለሁ ብዬ ብር እንድትልክ አድርጌያለሁ። በእርግጥ እሷም ስትልክ ነበር። የተላከውን ብር አካውንት ውስጥ ነው ያለው። አንድ ቀንም ቢሆን ያንን ብር አውጥቼ አላቅም። ለምን ሰው ሀገር ተንከራታ ለፍታ ልጅነቷን ጨርሳ የሰበሰበችውን ብር ማንም እንዲበላው ስላልፈለኩ እንዲቆይላት መጥቶ እንዲቆይላት በቤት መግዛት ሰበብ ብሩ እንዲመጣ ፈልጌ እንጂ ቤት አልገዛሁላትም፣ ቤትም አልሰራሁም። ስትመጣም ያለውን ነገር ስትጠይቅ የት አለ ቤቱ ስትለኝ ቤቱ አለ ይሄው ነው፣ አሁን ለጊዜው የት ልግባ ይሄን ያህል ጊዜ ቆይቼ ስትል ነው ይሄው ነው ጋር ግቢ ብያታለሁ። ብሩም እንዳለ ነግሬያታለሁ፣ ግን ልትሰማኝም ፈቃደኛ ስላልሆነች ምን አረጋለሁ? ያው ብሩ አለ። አሁንም ፍርድ ቤቱ ይሄንን አይቶ ወደ አንድ ነገር ቢያስጠጋልኝ ደስ ይለኛል። ልጄ ናት፣ የአባቷን ማደራ አለብኝ። አባቷ ሲሞት ልጄን አደራ ብሎኛል። ያደራ ልጄ ናት፣ ባልወልዳትም ልጄን እንዲከፋት እንድትጎዳም ስላልፈለኩ ነው ገንዘቡን እንድትልክና እንዶ ስትመጣ እንዲቆይላት አስቤ እንጂ ለክፋትም ሌላ ነገር አስቤም አይደለም። የተከበረው ፍርድ ቤት ይቅርታ፣ የተከበረው ፍርድ ቤት እኔ በመሃል ሰው አለ ጎረምሳ አለ የተባለው በብድር ከዛ ከውጪ መኪና የሚያስመጣ ሰው በብድር ሰጥቼው ስመጣ የሚሰጠኝ ሰው እንጂ እኔ ገንዘቤን ማባክንም ሰው አይደለሁም። ያም ከሆነ በግልጽ ሊነገረኝ ይገባል እንጂ ባልተሰራ ቤት ባልተገዛ ቤት ግቢ ውስጥም ተሰርቷል ሲባል ያልተገዛ ቤት እኔ ተስፋ አድርጌ እየተጨናነኩኝ ከዚህም ከዛም ብዬ ስልክ የነበረው ገንዘብ ስመጣ ቤቱም የለም፣ እንደገና ብርም ደግሞ አፍ ላይ ነው ያለው። አለ ገንዘብሽ አለ ነው እንጂ በተግባር ያየሁት ነገር የለም። አሁንም የምፈልገው ብር ሳይሆን የተሰራ ነው ተብሎ ሲነገረኝ የነበረው የሰራውልሽ ነው ተብዬ እኔም ሳቅድ የነበረው አርፍበታለሁ፣ እንደገና ሌላ መስመር አስተካክልበታለሁ ብዬ ያሰብኩትን ቤት ነው የምፈልገው። እኔ መከራ አይቼ በሰው ሀገር ቀን ከሌት ደም ተፍቼ የሰራውትን ገንዘብ እንዲህ ማድረግ ራሱ ወላሂ ሐራም ነው። የተከበረው ፍርድ ቤት ውሳኔ ይስጠኝ። እንዲህ ያው ቤቱ ባይሰራልሽም ገንዘቡን ግን አስቀምጨዋለሁ ላንቺ ለሷ ካለኝ ማሰብ የተነሳ ነው። አደራም አለብኝ ገንዘቧን እንዳታባክን በማሰብ ነው። ቤት እሰራልሻለሁ ካላልኳት ብሩ አይቀመጥም ብዬ ነው እያሉ ያሉት። እንግዲህ ባንክ እኮ ለሷ እንዳስቀመጠው ለኔም ገንዘብ ያስቀምጣል በግልጽ። ይሄንን እንደ እናትና ልጅ ተነጋግረን ቢሆን እኔም ያ ገንዘቧን ይወስዳል የተባለው ጎረምሳ ስራ እየሰራ ስለሆነ ክፉ ሳይሆን መጥፎ ሳይሆን ገንዘብ ሲያጥረው መኪና የሚያስመጣና የሚሸጥ ሰው ነው። በብድር ነው የሰጠሁት። ያንን ተረድታ ቤቱም እየተሰራ አይደለም፣ ቤትም ልገዛልሽ አይደለም፣ ገንዘቡ ግን እየተቀመጠልሽ ነው፣ የሚቀመጥ ገንዘብ ነው ብትለኝ እኔ ሳላስቀምጠውም ወይ በባንክ ለማስቀመጥ በዛን ያህል ተጨናንቄ እንዲህ መደረግ አለበት? የተከበረው ፍርድ ቤት እኔ ቀን ከሌት የተቃጠልኩበት ገንዘብ ነው እንደዚህ የተቀለደው። እንደው በላከችው ገንዘብ ቤቱን እንዳሉት እንደው እንዳሰቡት በጎ ሐሳብ ቤቱን ብሩ እስከተላከ ድረስ ቤት መስራት አልቻሉም ነበር?
ያላ በፍጹም እንደዚህ አስቤ አላቅም። በእርግጥ የተላከው ብር 4,500,000 አካባቢ ነው። እንኳን ቤት ሊሰራ አንድ ኮንዶሚኒየም የሚገዛ አይደለም። አሁን ካለው ሁኔታ አንፃር ብሩ ትንሽ ነው። ቢሆንም ከተመቻት ትገዛለች፣ ጨምራ ከሆነላት ትሰራለች ብዬ ብሩን በማስቀመጤ እንዲመባሌ ያሳዝናል። ምንም አይደለም፣ ልጄም ስለሆነች ይሁን ተሰምቷት ነው ያሳለፈችው። ጊዜም ጥሩ ስላልነበረ ምንም አይደለም፣ እችላለሁ። ብሩ አሁንም አለ። የተላከው ብር ቤት የሚሰራም የሚገዛም አይደለም። አሁን ለጊዜው መግቢያ አጣሁም የምትለው ትግባናት። ይሄው ቤት ግቢ ውስጥ ቤት አለ። እዛ እየኖረች ብሯን ስትፈልግ ቤት መስራት ስትፈልግ መግዛት ደስ እንዳላት ታርገው። ይሄው እኔ በተከበረው ፍርድ ቤት ፊት ይሄው ብሩ አለ፣ ይሄው አካውንቱ ሙሉ ብር አለ፣ አልነካሁትም። ይሄው ማስረከብ ይችላል። እኔስ እዛ ባሉ አብረውኝ ሲሰሩ የነበሩ በአረብ ሀገር ጓደኞቼ ይሄ ጎደለ፣ የፊኒሺንጉ፣ የምኑ፣ የማስጫኛ፣ የአሸዋ፣ የድንጋይ ስባል ስጡኝ ስል ሲመጡ ቤቴን ይመርቃሉ። እኔም ገብቼ ያርፍበታለሁ ብዬ የቤት ዕቃ ሳይቀር እኮ ነው ይዤ የመጣሁት። ስመጣ ግን ቤት የለም። እኔ ሳላፍርም ወይ ከኔ ጉዳት ባለፈ እዛስ የነበሩ ሰዎች ምን ይሉኛል? አዝናለሁ። ግን እኔ እናቴ ናት። እኔ አንድም ቀን የሰው እናት ናት አልወለደችኝም ብዬ ይሄን ስሜት አሳድሬም አላቅም። አሁን ስመጣ ነው ሁሉ ነገር የከፋኝና እሷም በርግጥ እንዳለችው ለክፋት ላይሆን ይችላል። ግን ደግሞ በወቅቱ ብትነግረኝስ ኖሮ ይሄን ተመካክረን እኔም ነግራት ነበርኩ። ያ ገንዘብ ለሌላ ሰው ሰጠ የነበረው በሌላ ሳይሆን ያ ሰው እየሰራ ነገ ሊከፍለኝ መሆኑን ነግራት ነበር። ዛሬ እኮ ብዙ ነገር ነው ያጣሁት። አልመለስም ብዬ ወደ መጣሁበት ሀገር ተመልሼ ለመሄድ ነው ከዚህ ፍርድ ቤት ውሳኔ በኋላ ራሱ የወሰንኩት። በጣም አዝናለሁ። በጣም ነው ማዝነው። ገንዘቧ አለ አይደለ? አዎ። ከባንክ እሷ የምትልከው ገንዘብ ከባንክ ወጥቶ ያውቃል? ከእርሷ አካውንት ወጥቶ ያውቃል? በፍጹም አንቀሳቅሰው ታያቁ። እንደው ስትልክ ባንክ ነው እዛው ነው የሚገባው። ብሩ አለ የትም አልሄድም። እንደው አደብ ብትገዛ ጥሩ ነው፣ ብታድብ ጥሩ ነው። ለምን በትዕግስት ነው ሁሉ ነገር። ልፋቷን አውቃለሁ፣ ድካሟን አውቃለሁ። ይሄ ጎደለ ብዬ ባልል ኖሮ እቺ ብርም አትጠራቀምም ነበር። አውቃለሁ። ለሷ ብዬ ነው። ብትረዳኝ እሰየው፣ ባትረዳኝም ምን አረጋለሁ? ላላህ ሰጥቼ ተዋዋለሁ እንጂ። አሁንም የተከበረው ፍርድ ቤት እንዲያረግ የምፈልገው ልጅቱን አረጋግቶ እያንዳንዷ የተላከበት ደረሰኝ እጄ ላይ ያለ፣ ገንዘቡ አካውንቱ ላይ ያለ። ስለዚህ በተከበረው ፍርድ ቤት ፊት አስረክቤ እሷም ቅሬታውን ትታ በሰላም በፍቅር ብንኖር ደስ ይለኛል። ለሷ በማሰቤ ነው እንጂ አንድም ቀን ለራሴ መከዳቴስ ለኔ ወደዚህ አስረጅ። ለኔ መከዳቴስ የተከበረው ፍርድ ቤት ገንዘቡ ምንም አልሆነም እኮ አይደል እንዴ? ገንዘቡ ግን የታለ ቤቱ? የታለ? ያው ቤት እሰራልሻለሁ ብለው ገንዘቡን እንድትልኪ ያደረጉት ላንቺ ከማሰብ የተነሳ እንደሆነ መገንዘብ ይቻላል። ምክንያቱም እንግዲህ ገንዘቧን ወደ ሌላ ሰው እያባከነች ስለሆነ ቤት እሰራልሻለሁ እዚህ ጋር ነኝ ካላልኩኝ ተግታ ቤት አለኝ ብላ ለዛ ጓጉታ ገንዘቡን አትልክም። ስለዚህ እንደዛ አድርጌ ነው ይሄንን ገንዘብ ያጠራቀምኩላት። ይሄም ገንዘብ ቢሆን ከአካውንቴ እንኳን ተንቀሳቅሶ አያውቅም አለ። ልትወስደው ትችላለች አሁንም ቢሆን ነው እያሉ ያሉት። አንቺ ደግሞ አይ ቤቱን ነው መፈልገው ተከድቻለሁ ነው። በእርግጥ ቤቱ ተሰርቶልሽ ቢሆን ኖሮ መልካም ነበር፣ ጥሩ ነበር። አሁንም ቢሆን ገንዘብሽን አልነኩትም፣ አላንቀሳቀሱትም። ለሌላ ዓላማ ይብን ለራሳቸው እንኳን ከአካውንት አውጥተው እየተጠቀሙ እንዳልሆነ ነው እያስረዱ ነው ያሉት። እንግዲህ አንቺ ገንዘቡን መላክ ከጀመርሽ በኋላ የተሰራ ቤት አለ? የለም የተከበረው ፍርድ ቤት። ገንዘብም እኮ አሁን እዚህ ጋር ባወራ ነው መንፈስ አስባልኝ አዝናልኝ እዛ ጋር ለሌላ ሰው በሰጠሁት ገንዘብ ሊቀርባት ይችላል ላይመለስ ይችላል ብላ ተጸጽታ እንደሆነ እንዲህ አርጋ አልነገረችኝም እንጂ ገንዘብሽ አለ ይሄዳል በሚል
እንዲሁ ቀለል ያደረገች ትለኝ ነበረ። ግን ስሜቴ በሙሉ ቤት የሚለው ላይ ቤት ውስጥ ይዤ ምገባው ንቃ ሁሉ እንዳልኩት በጣም መሮኝ ስለነበረ እኔን ብቻ ሞልቼ ወደ ሀገሬ እስከምመጣ ድረስ ነበር ስዛ ስቆጥር የነበረው። እዚህ መጥቼ ያርፍበታለሁ ያልኩትን ቤት ደግሞ ሳጣ ብስጩ ሆኜ ነው ወደዚህ ፍርድ ቤት የመጣሁት እንጂ ብርማ በግልጽ ይሄን ያህል ባትልም የተላከው በሙሉ አለ ባትልም ብርሽ የት ይሄዳል ገንዘብሽ አለ ቤቱ ባይሰራ እያለችኝ ነበር። ግን ቤቱ ተሰራ ተብሎ የነበረበት ግቢ ውስጥ መጀመሪያ ከውጪ ይገዛል ነው የተባልኩት። ያንን ተስማምተን ስልክ ስቆይ አይ ግቢ ውስጥ ልስራልሽ ብሩ ስለማይችል ግቢ ውስጥ ይሰራ አንቺን በየጊዜው እየላክሽ እስክትመጪ ይጠናቀቃል ከዛ በኋላ ካርታ ታውጭበታለሽ አለች። እሺ ብዬ የአባቴ ግቢ ላይ ይረፍ ብዬ በዛ ተስማምተን አደረኩኝ። ስመጣ ግን ተሰራ የሚባለው ቦታ ሜዳ ሳር ሆኖ ነው ያየሁት። ሜዳ ድሮ ሲሄድ የነበረው ያ በጣም ስሜቴን ጎዳው፣ ድብርት ውስጥ ከተተኝ። በቃ ወደ ሰለቸኝ ወደ ማልፈልገው እንደገና ወደ መጣውበት ሀገር ተመልሼ ልሂድ እስከማለት ደረስኩና ጉዳዩንም ይዤ የመጣሁት ለዛ ነው የተከበረው ፍርድ ቤት። አሁን እኔ የምፈልገው ገንዘብ አይደለም። ገንዘብማ እኔ ባንክ ቤት እኮ በከተው ባንኩ ያስቀምጥልኛል፣ ስመጣ ይሰጠኛል። ከሷ ግን ውላችን፣ ንግግራችን፣ ምክክራችን ይሄ አይደለም፣ ቤት ነው። እኔ አሁንም የምፈልገው የተከበረው ፍርድ ቤት ገንዘብ አይደለም። ገንዘቡን ትውሰደውና ቤት ትስጠኝ። ቤት ነው የምፈልገው በቃ። እኔ ማስረከባት መሰጣት አንድም ቤት የለም። ይሄ ያለውን ቤት እኔ ኖርኩም አልኖርኩም የአባቷን ድርሻ መውሰዱ አይቀርም። ከዛ በተረፈ ግን ከዛ የላከችው እያንዳንዷን ብር በደረሰኝ የተቀመጠ አለ። እሱ ነው ላስረክባት የምችለው። በዚህ ብር ከዚህ ብር ውጪ ቤትም ልሰጣት ሌላም ላደርግላት የምችለው ነገር የለም። ዋናው ትልቁ ነገር መረጋጋት ነው። ተረጋግታ ያለውን ብር የላከችውን ብርና እኔ ጋር ያለውን ብር አስተካክላ አይታ ብሯን ነው ልሰጣት የምችለው፣ ብሯን ነው ልትወስድ የምችለው። ከዚህ ሌላ እኔ ምንም የማደርገው ነገር የለም። እሷ መላክ ጀመረችም ከመላኳ በፊትም ቢሆን ከላከች በኋላ አንድም ለራሴ ቤትም ያደስኩት የሰራሁትም አዲስ ልብስ እንኳን አዲስ የገዛሁት የለም። ቀጥታ ብሩ መጣ እዛው ነው ማስቀምጠው። ለምን የማገኛትም ገቢት ያው ከእጅ ወዳፍ ስለሆነ ሌላ ማደርግላት አንድም ነገር የለም። ይሄው ባደራ ያስቀመጥኩት ብር ነው። በኔም ስም ተቀመጠ፣ በሷም ስም ተቀመጠ። ብሩ ብሯ ነው፣ አልተነካም። አንዲትም ብር አልጎደለም። ስለዚህ ብሩ የሷ ነው። በየትኛውም ጊዜ መውሰድ ትችላለች። የተከበረው ፍርድ ቤት ዛሬም ይሄው አካውንቱን ይዤዋለሁ፣ አሁንም ላስረክብ እችላለሁ። በዚህ መልኩ እንደው የመጨረሻውን ውሳኔ ቢሰጥና እንደው በሰላም ብንለያይ ጥሩ ነው። ነገ ሌላ ቀን ነው። ልጄ ናት፣ ያደራ ልጄ ናት። እኔ ክፉ እንዲነካብኝ አልፈልግም። ልጄ ናት፣ ምንም እንድትሆንብኝ አልፈልግም። እሷ ትበል፣ ነገ ይጸጽታት ይሆናል። እኔ ግን ልጄ ናት፣ ባልወልዳትም ልጄ ናት። ስለዚህ ለሷ ብዬ ባደረኩ ይሄን ሀል ልጄ ናት ትኛለሽ እንዴ? ወደዚህ ለኔ እኔ 8 ዓመት አረብ ሀገር ቤት እየሰራው ነው ብዬ ያለኝን ነገር ሁሉ እዛ ላይ ውዬ እንደ ሰው እንኳን የገዛውት ለራሴ ነገር የለም። አገሬ ስመጣኮ በረሃ ላይ ማረፊያ እንጨት እንዳጣሞራን ያደረገችኝ። በየሰው በየጓደኞቼ ቤት ነው እየዞርኩ እያደርክ ያለሁት፣ ግን ቤት ሰርቻለሁ ብዬ። ስለዚህ ብር ነው እንዴ ቤት የሚሆነኝ? ጥሩ እንግዲህ ያው መዝገቡን መርምረን ውሳኔ የምንሰጠው ነው የሚሆነው። ግን ያው በመካከላችሁ ያለው ቤተሰባዊ ግንኙነትም እንዳይሻክር ነገሩን በሰከነና በተረጋጋ ሁኔታ ብታዩት መልካም ነው የሚሆነው። የተነጋገራችሁት ያወራችሁት ቃል ያለ ቢሆንም ነገር ግን ገንዘቡ አለመጥፋቱም ለሌላ ዓላማ አለመዋሉም አንድ ነገር ነው። እሱም ትልቅ ነገር ነው። አንዳንድ ጊዜ እኮ ገንዘቡንም የማያገኙ ብዙ ሰዎች አሉ። ባደራ አስቀምጠው ለቤተሰቦቻቸው አስቀምጠው ሲመጡ የማያገኙት ገንዘብ አለ እንጂ የተባልኩት ቤት ስለሆነ ቤቱ ሊሰጠኝ ይገባል፣ ብሩን አልፈልግም ነው ያልሽ ያለሽው። እና እንግዲህ ከእናትሽም እየተረዳን ያለነው ነገር ምንድነው? ገንዘቧን እንዳታባክን ቤት ሰራልሻለሁ ካልኳት በትጋት ትልካለች፣ ቶሎ ቶሎ ይቀመጥልሽ ካልኳት ግን አትልክም። ያንን በማሰብ ነው በቤት ሐሳብቤ ገንዘቧ እንዲቀመጥላት ያደረኩት ነው እያሉ ያሉት። እና ይሄንን ቁጭ ብላችሁ በሰከነ አይምሮ በተረጋጋ በበጎ አስተሳሰብ አስባችሁ የምትፈቱት ጉዳይ ነበር የሚሆነው። ግን ፍርድ ቤት ደግሞ ለምን መጣችሁ አይባልም። ሰው ፍርድ ቤት ሲመጣ አንድ መብቱን አስከብሮ፣ ሁለት ደግሞ የማያውቀውን አውቆ ተምሮም ነው የሚሄደው። እና ዞሮ ዞሮ ተነጋግራችሁ ፈታላችሁ። ይሄ
በጣም ትልቅ የሚባል ጉዳይ አይደለም። እንደ ቤተሰብ እንደው ምክር ልስጣችሁ ብዬ ነው። ከዚህም ከውሳኔውም በኋላ አብራችሁ የምትኖሩ እናትና ልጅ ሆናችሁ ግንኙነታችሁ የሚቀጥል ነው የሚሆነው። የማያስቀጥልና የማያገናኝ ነገር አይደለም በመካከላችሁ የተፈጠረው። ስለዚህ ካላቸው በጎ ሀሳብ መሆኑንም ተረድተሽ ያለውን ነገር ቁጭ ብላችሁ ተነጋግራችሁ ዛሬ ያልተሰራልሽን ቤት ነገ አብራችሁ ተነጋግራችሁ ልትሰሩ የምትችሉበት እድሉም አጋጣሚውም ስላለ አንቺም በዚህ ደረጃ ሳትበሳጪ ሌላ የመጣሽበትን መንገድ እንደገና ልሂድ ብለሽ ሳታስቢ እዚሁ ባለው ነገር ተነጋግራችሁ ህይወትሽን መቀጠል የምትችይበት ነገር ነው የሚኖረው። እንግዲህ ዞሮ ዞሮ ፍርድ ቤቱ ክርክራችሁን አዳምጧል። መዝገቡን መርምሮ ውሳኔ ይሰጣል። መዝገቡን መርምሮ ውሳኔ ለመስጠት ተለዋጭ ቀጠሮ ሰጥቷል። የዕለቱ ስራ በዚሁ ተጠናቋል። እንደምን ዋላችሁ። ችሎቱ በዳኛ ይታይ የዕለቱን ስራ ጀምሯል። ከሳሽ ወይዘሮ ሀና አለማየሁ፣ ተከሳሽ ወይዘሮ በላይነሽ አንበርብር ቀርባቸዋል። እንግዲህ መዝገቡ ተመርምሮ ውሳኔ ተሰጥቷል። ውሳኔውን አነብላችኋለሁ። ከሳሽ ቤት እሰራልሻለሁ በማለት ለተከሳሽ ብር 4,500,000 ብር መላኳን ተከሳሽ መቀበላቸውን በግራ ቀኙ የታመነ ነው። ከሳሽ ቤት እሰራልሻለሁ በማለት ቤት እንዲሰራልኝ የላኩት ብር ስለሆነ በኔ ብር የተሰራ ቤት አለ፣ ብሩን ሳይሆን ቤቱን ያስረክቡኝ በማለት ተከራክረዋል። ተከሳሽ በበኩላቸው ብሯን ለሌላ ሰው እየላከች እያጠፋች ስላስቸገረች ብሯ እንዲቀመጥላት ነው እንጂ ቤት አልተሰራላትም በማለት አስረድተዋል። አሁንም ብሩን ላስረክባት እችላለሁ በማለትም ተከራክረዋል። ተከሳሽ ከሳሽ ብር በአካውንታቸው መላክ ከጀመሩበት ጊዜ ጀምሮ የተሰራና የታደሰ ቤት ካለ ተብሎ በተጣራው መሰረት የተሰራም የታደሰም ቤት የለም። ተከሳሽ በባለቤታቸው ስም ተመዝግቦ ያላቸው ቤት ከሳሽ ገንዘብ ከመላኳ በፊት የነበራቸው መሆኑ ተረጋግጧል። ተከሳሽ ከከሳሽ ጋር ባላቸው ቤተሰባዊ ቅርበት ከሳሽ ገንዘቧን ላላስፈላጊ ነገር እንዳታውል ካላቸው ማሰብ የተነሳ ቤት እገዛልሻለሁ በማለት ገንዘቧን እንዳስቀመጡላት ከክርክሩ መረዳት ተችሏል። ስለሆነም ከሳሽ የተቀመጠላት 4,500,000 ብር ተከሳሽ ያልከለከሉ በመሆኑ ብሩን ልትረከብ ይገባል በማለት ውሳኔ ተሰጥቷል። ወጪና ኪሳራ ግራቀኛችሁ ተቻቻሉ። ይግባኝ መብት ነው። መዝገቡ ተዘግቷል። ወደ መዝገብ ቤት ይመለስ። የዕለቱ ስራ በዚሁ ተጠናቋል። እሺ፣ ፍርድ ቤቱ አቤቱታዬን ያቀረብኩትን ሰምቶ ውሳኔ ሰጥቶኛል። ዛሬ መጀመሪያ የጠበቅኩት በእርግጥ ሌላ ነበረ። ምክንያቱም ባትወልደኝም እናቴ ናትና እንዴት የገባችውን ቃል ውጪ ሆኜ ትለኝ የነበረውን ነገር እንዴት አጠፈች ብዬ በጣም ከፍቶኝ ነው ወደ ህግም የመጣሁት፣ ቤቱም ተሰርቶ ስላልነበረ። አሁን ግን እዚህ ስረዳ እሷም ስታቀርበው ለኔ ብላ እንደሆነ ገንዘቡም እንዳልጠፋ በእርግጥ የገንዘቡን አለመጥፋት በተደጋጋሚም አሁን ከመጣው በኋላ ስጠይቃት ትነግረኝ ነበር። ግን ያው የዋለው ቤት ግንባታ ላይ እንደሆነና ካርታ እንደማወጣ ደግሞ ቃል ገብታልኝ ስለነበር ያ አበሳጭቶኝ ነው ጉዳይን ይዤ ወደዚህ ችሎቴ ቀርቤ ነበረው። እዛው ቤት ብንፈታውም በዚህ መልኩ ያልቅ ነበረ አሁን ላይ ስረዳ ማለት ነው። ግን ችሎቱ ለሰጠኝ ውሳኔ እጅግ በጣም አመሰግናለሁ። ሌሎችም ከዚህ ከኛ ታሪክ በየቤታችሁ ናችሁ የምትማሩ እንዲህ አይነት ኬዞች ሲኖሩ ተረጋግተን ባለንበት ቦታ አንዳንዴ እኛ በደለኛ ሆነን የበደለኝነት ስሜት ይሰማንና ግን ሰዎች ያንን ያደረጉት ለኛ ሊሆን ይችላልና ከዚህ ታሪክ ተምራችሁ ችግሮችን ሮጠን ወደ ፍርድ ቤት ይዘን ከመምጣት ይልቅ እዛውም ቁጭ ብለን ተረጋግተን ችግሮቻችንን ብንፈታ እላለሁ። አመሰግናለሁ። ፍርድ ቤቱ ያው የነበረውን ነገር ተረድቶ ትክክለኛ ፍርድ ስለሰጠኝ አመሰግናለሁ። ግን እኮ እኔም ቀደም ብዬ ያደረኩት ለሷው ብዬ ነው። ሰው ሀገር ለረጅም ዓመት ስትሰራ ስታገለግል ያጠራቀመችውን ብር ለአንድ ጎረምሳ ብር ቤት ሰራልሻለሁ ብሎ ብሩን ወስዶን ያጠፋባት። ይሄ ብቻ ነበር የሚሰራችው። እኔም ቢሆን አባቷ ከመሞቱ በፊት ያደራ ልጄ ናት፣ ባልወልዳትም ልጄ ናት። እኔም ለሷው እንድትጠቀም ብዬ ነበር ገንዘቡን
ስቆጥብ ስሰበስብ የነበረው። አንድም ቀን የሷን ገንዘብ አውጥቼ ተጠቅሜ አላቅም። ሆኖም ያው መግባባት ባለመቻላችን እሷን ባለመረዳቷ ወደዚህ ጉዳዩ መጥቷል። ግን ትዕግስት ኖሮ ሰዎች ሁሌም በተደረገው ነገር ለማን ተብሎ ነው ምክንያቱ ምንድነው የሚለውን ዙሪያውን አይቶ የራሱን ግንዛቤ ወስዶ ጉዳዩን በቀናነት አይቶት ቢረዳና እዛው ችግሩን ወደዚህ ወደ ፍርድ ቤት ከመምጣቱ በፊት እዛው ብንጨርስ የተሻለ ነበር። ቢሆንም አሁንም ፍርድ ቤቱ ግራና ቀኙን አይቶ ጉዳዩን ተረድቶ ለሰጠኝ ትክክለኛ ፍርድ አመሰግናለሁ። ሌሎችም ከዚህ መማር ያለባቸው ትንሿን ነገር በመሰለኝ ነገርን ይዘው ወደ ፍርድ ቤት ወደ ሌላ ጋር ከመሄድ ይልቅ ቁጭ ብለው በጠረጴዛ ዙሪያ ተነጋግረው ችግሩ ምንድነው፣ ማጋነው ችግሩ የተፈጠረው፣ እንዴት እናስተካክለው የሚለውን ነገር ተገንዝበው ቢያስተካክሉና ችግሩን እዛው ቢፈቱ የተሻለ ነበር። መቃቃርም አይኖርም ነበር። ግን አንድ ጊዜ ሆኗል። ቢሆንም ጉዳዩን በዚህ መልኩ ፍርድ ቤቱ ስላስተካከለ ምክንያቱን አስተካክሎ ፍርድ ስለሰጠኝ አመሰግናለሁ። ውድ ተመልካቾቻችን ችሎቱ እንደተመለከታችሁት ነው። ዛሬ ከዚህ ችሎት የምንማረው ትልቁ ቁም ነገር ታማኝነት የህግ ግዴታ ብቻ ሳይሆን የሰውነትም መለኪያ ነው። እምነት በሌለበት ማህበረሰብ ውስጥ ሰላም አይኖርም። ታማኝነታችንን በመጠበቅ ቤተሰባዊና ማህበራዊ ግንኙነታችንን እንጠብቅ የሚለው የዕለቱ መልእክቴ ነው። ውድ ተመልካቾች እንዲቀርብላችሁ የምትፈልጉት የህግ ጉዳይ ካለ እንደተለመደው በኮሜንት አሳውቁኝ። ሳምንት በሌላ ፕሮግራም እስከምንገናኝ መልካም ሳምንት።